ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለቻናሌ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ቪዲዮን ከወደዳችሁት ቫይራል እንዲወጣና ብዙ ሰውም ተጠቃሚ እንዲሆን ላይክ፣ ኮሜንት፣ ሼር በማድረግ አጋሩ። ስለ መልካም ትብብራችሁን በጣም አመሰግናለሁ። ዛሬ እንድንመለከት የፈለኩት ሐሳብ የአእምሯችን ክፍል ስለሆኑት ስለሁለቱ ስለ ንቁ አእምሯችንና ስለ ድብቁ አእምሯችን ምንነት ሲሆን ሁለቱም የስኬት ማማ ላይ እንድንደርስ ለእድገታችን በጣም ትልቅ አስተዋጽኦ አላቸው። ስለዚህ ዛሬ በዚህኛው ቪዲዮዬ ቅድሚያ ስለ ንቁ አእምሯችን በዝርዝር እናይና በቀጣይ ቪዲዮዬ ደግሞ ስለ ድብቁ አእምሯችን በስፋት እናያለን ማለት ነው። ንቁ አእምሯችን በንቃት በማሰብ 3 ነገሮችን ማድረግ ይችላል። በንቁ አእምሯችን አዲስ ሐሳብ መፍጠር፣ የሚጠቅመንን ሐሳብ መቀበልና የሚጎዳንን ሐሳብ መቃወም እንችላለን። እነዚህ በንቁ አእምሯችን ማድረግ የምንችላቸው ነገሮች ቀድሞ በነበረን ልማድ ላይ የተመሰረቱ ስለሚሆኑ ትክክለኛውን ነገር ለመፍጠር መቀበል ያሉብንን ጉዳዮች ብቻ ለመቀበልና መቃወም ያሉብንን አፍራሽ ነገሮች ለመቃወም አስቀድመን የተስተካከለ ምርጥ ልማድ ማዳበራችንን እርግጠኛ መሆን አለብን። አሁን ንቁ አእምሯችን ማድረግ ይችላል ብለን ያነሳናቸውን 3 ነገሮች አንድ በአንድ በዝርዝር እንመለከታለን። ከዛም የለውጥ ሚስጥርን በንቁ አእምሯችን እንዴት መጠቀም እንደምንችል እንመለከታለን። በአካባቢያችን የሚገኙት ሰው ሰራሽ ነገሮች ሁሉ የተፈጠሩት በንቁ አእምሯችን ነው። ለምሳሌ አሁን የለበሳችሁት ልብስ፣ የምትነዱት መኪና፣ የያዛችሁት ስልክ፣ የምትኖሩበት ቤት፣ የምትጓዙበት መንገድና ዕለት ተዕለት የምትጠቀሙባቸው ነገሮች ሁሉ በሰዎች ንቁ አእምሮ ውስጥ የተፈጠሩ ናቸው። ፈጣሪ የምንፈልገውን ነገር እንድንፈጥር አቅምና ችሎታ ብቻ ሳይሆን ነፃነትንም ጭምር ሰጥቶናል። እኛ የሰው ልጆች ፈጣሪ የሰጠንን ይህንን ጸጋና ክህሎት በመጠቀም ብዙ ታምራትን ሰርተናል፣ ገናም እንሰራለን። ታዲያ በመጀመሪያ እኛ የሰው ልጆች ምን መሆን እንደምንፈልግና የት መድረስ እንደምንፈልግ ግልጽ በማድረግ በንቁ አእምሯችን መቅረጽ ይኖርብናል። ከዚያ በመቀጠልም በጎና ቀና የአሸናፊ ሰዎች ልማዶችን በጥንቃቄ በመምረጥ መልካም ሀሳቦችንና መንገዶችን በንቁ አእምሯችን በንቃት በመመርመር እንፈጥራለን ማለት ነው። ንቁ አእምሯችን የተሰጠን ጥቃቅን ለሆኑ ነገሮች ሳይሆን መሆን የምንፈልገውን ነገር እንድናሳካበትና ለዛም የሚሆኑ ሀሳቦችን እንድንቀበልበት ነው። ንቁ አእምሯችንን የሚጠቅመንን ሀሳብ ከውጭው ዓለም ለመቀበል ልንጠቀምበት እንችላለን። ንቁ አእምሯችን የምንስማማበትን ሀሳብ ለመቀበል ብቻ ሳይሆን የማንስማማበትንም ለመቃወም ይረዳናል። ብዙ ሰው በንቁ አእምሮ የሚጎዳውን ሀሳብ ከመቃወም ይልቅ የሚጠቅመውን ሀሳብ መቃወም ይቀለዋል። አንድ ማሳካት የሚፈልገው ነገር እንኳን ቢኖር ይህንን እንኳን ለማሳካት የሚሆን ጊዜ፣ አቅም፣ ትምህርት፣ ልምድ ወይም ሰው የለኝም በማለት ሰበብ ይደረድራል። አንዳንድ ሰዎችን አስተውላችሁ ብትመለከቱ ከህይወታቸው ጋር ምንም ተያያዥነት የሌለው ወሬ፣ መረጃ፣ ዜና ወይም ሌላ አሉታዊ ሀሳብ ለመስማትና በሰሙት ጉዳይ ላይ ሀሳብ ለመስጠት ጊዜ አላቸው። እናም ፈጣሪ ታምር እንዲፈጥሩበት የሰጣቸውን ንቁ አእምሮ ፋይዳ በሌለው በወሬ፣ በወቅታዊ ጉዳዮች፣ በዋዛ ፈዛዛ፣ በሐሜትና በማይጠቅሙ ሀሳቦች ያጨናንቃሉ። ምን እንደምንቀበልና ምን እንደምንቃወም ካላወቅን ህይወታችን የውጭው ዓለም መጫወቻ ነው የሚሆነው። በህይወታችሁ ውስጥ ያሉ የተለያዩ ሰዎች፣ ሀሳቦች፣ የማህበራዊ ትስስር ገጾች፣ የቴሌቪዥን እና የሬዲዮ ፕሮግራሞች እየጠቀማችሁ ነው ወይስ እየጎዷችሁ? ንቁ አእምሯችሁን በትክክል እንድትጠቀሙበት እያደረጓችሁ ነው ወይስ አይደለም? ይህንን ጥያቄ ራሳችሁን ጠይቁና ምንም ያልጠቀማችሁን ነገር ከዚህ ቅጽበት አንስቶ ከህይወታችሁ አስወጡ፣ ወስኑ። ምክንያቱም እነዚህ ነገሮች አእምሯችንን በማዳከም ጊዜያችንን በማቃጠል ፈጣሪ ተአምር እንድንፈጥርበት የሰጠንን ድንቅና እንቁ አእምሯችንን የተሻለ ነገር ላይ እንዳናውለው ያግቱናልና። ንቁ የአእምሮ ክፍል ጠንካራና ደካማ ጎኖች አሉት። የንቁ የአእምሮ ክፍል ጠንካራ ጎን አዲስ ሀሳብ መፍጠር፣ የሚፈልገውን ሀሳብ መቀበልና የማይፈልገውን ሀሳብ ደግሞ መቃወም መቻሉ ነው። የንቁ የአእምሮ ክፍል ደካማ ጎን ደግሞ ማንኛውንም አዲስ ሀሳብ ወይም ህልም ለረጅም ጊዜ ይዞ አለመጓዙ ሲሆን ንቁ አእምሮ አዲስ ሀሳብ ወይም ህልም ከፈጠረ፣ ከተቀበለና ከተቃወመ በኋላ ወዲያውኑ ወደ ድብቁ አእምሮ ካላስተላለፈ የፈጠረውን ሀሳብ ቀስ በቀስ በመርሳት ሌላ አዲስ ሀሳብ መፍጠሩን፣ መቀበሉንና መቃወሙን ይቀጥላል። አስቀድሜ እንደገለጽኩት የንቁ አእምሮ ዋና ስራ አዲስ ሀሳብ መፍጠር፣ መቀበልና መቃወም እንጂ የታሰበውን ሀሳብ እስከ ፍጻሜ ይዞ መጓዝ አይደለም። በንቁ አእምሯችሁ ህልማችሁን እንዴት እንደምታሳኩት ስለማታውቁ ሊያጨናንቃችሁ ይችላል። እናም ከዚህም የተነሳ ንቁ የአእምሯችሁ ክፍል የምታስቡት ነገር ወደ ውጤትነት እስኪቀየር የመጠበቅ ትዕግስት የለውም። በተቻለ መጠን መጀመሪያ የጀመራችሁትን ሀሳብ በፍጥነት ወደ ድብቁ አእምሮ በማሰላሰልና በማሰብ እስካላሰረጻችሁ ድረስ ያንን በመተው ሌላ አዲስ ሀሳብን መፍጠር ነው የሚፈልገው። ስለዚህ የንቁ አእምሯችን ምንነት እንዲሁም ጠንካራና ደካማ ጎኑ እስካሁን ያየናቸውን ይመስል ነበር። በቀጣይ ቪዲዮዬ ስለ ድብቁ አእምሯችን ምንነትና በተጨማሪም ስለ ጠንካራና ደካማ ጎኑ እንመለከታለን። እንዲሁም እንዴት ሁለቱንም የአእምሮ ክፍሎቻችንን በመጠቀም የምንፈልገውን ማንኛውንም ነገር እንደምናሳካ እንመለከታለን።
የዛሬውን መልእክቴን ጨርሻለሁ። እስከ መጨረሻው ስለተከታተላችሁኝ ከልቤ አመሰግናለሁ። ቻው